መለያ ያነጋገር መለያ ነው፣ ያረማመድ መለያ ነው። በብሉይ ኪዳን በነበሩ አባቶቻችን ጊዜ ያገኘ እንደይጣለው ቃየልን ምንም ከባድ ኃጢአት ቢሰራ ምልክት ሰጥቶት ነበር። ልክ እንደዚህ ሁሉ ያገኘው ሁሉ የእግዚአብሔር ምልክት ስላለበት ያገኘው ሁሉ ያስደነግጠዋል እንጂ አይገለው ነበር። ልክ እንደዚህ ሁሉ የእግዚአብሔር ቤተሰብ የሆነ በሀያ ሥላሴ የተፈጠረ የሰው ልጅ የእያንዳንዱ መለያ መታወቂያ አለው። የሰው መለያው ባነገ ቅድም እንደነገርኳችሁ የተለያየ በአረማመዱ አባታችን ቅዱስ ጴጥሮስ አንተ የኢየሱስ የናዝሬቱ ኢየሱስ ደቀ መዝሙር ነህ ብላ በተናገረችው ጊዜ አይደለው እኔ ኢየሱስ የሚባለው አላውቀውም ባለ ጊዜ ወዱ ጥማትና ከፍርሃት ከመደንገጥ አንጻር ያን ጊዜ ምንድን ነው ያለች? ያቺ ሴት የማትፈራ የሚፈራውን ክርስቶስን ትቶ የማትፈራዋን ሴቷን በፈራበት ጊዜ ወነገርከ ያዕቡቀከ አነጋገር ያስታውቃል፣ አነጋገር ይለይብሃል። የክርስቶስ ደቀ መዝሙር መሆን የኢየሱስ ተከታይ መሆን ከጌታ ጋር መኖርህ አነጋገርህ ያስታውቅሃል፣ ያስታውቅብሃል፣ ልዩ ያደርግሃል ብላ ተናግራለች ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ልክ እንደምንመለከተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በሕጓና በሥርዓቷ ዶግማ፣ ቀኖና፣ ትውፊት በሚባል ስንኖር የመስቀሉ ተከታዮች ሲሆን እኛ ሁላችን አነጋገራችን የተለየ ሊሆን ይገባል። ክርስቲያን በአነጋገሩ ይታወቃል፣ በአረማመዱ ይታወቃል፣ በመልካም ስራው ይታወቃል። ስለዚህ ማለት ምልክትን ሰጣቸው ለሚፈሩ ሰዎች ብሎ በብሉይ ኪዳን የነበረ ዳዊት ተናግሯል። ይህ አጠር ለማድረግ ይህ ምልክት ግን ከዚህ እኛ ከምንይዛቸው ከቁሳት ከጊዜያዊ መታወቂያዎች ለየት ያሉ ምልክት ከማያንስቱ ገጸ ቀስ ከመከራ ይድኑ ዘንድ ምልክትን ሰጣቸው ብሎ ነው የሚናገረው። ከሚያስፈራ ነገር የሚያድን ከጠላት የሚያድን ምልክት የተሰጣቸው ብዙ አባቶቻችን አሉ። በብሉይ ኪዳን በመስቀል በምሳሌ እየተነገረ የመጣ ዝንቱ መስቀል ዘኤርምያስ ቀርቃ፣ ይህ መስቀል የኤርምያስ እንኮይ ነው። የተለያየ አራዊት እንስሳት ሲመጡባቸው ፈታውኩ ውስተ ጽላሎቱ በጥለው ሊቀመጡ ወደዱ። ነቢዩ እንደተናገረ አባቶቻችን ግሩማን አራዊት ሲመጡባቸው ከዛፍ ተጠልለው እንደሚያመልጡ የፀሐዩን ሙቀት እንደሚያሳልፉ ሁሉ እነዚያ ዛፎች የመስቀል ምሳሌ ያደረጉ አባቶቻችን በሮማን በእንኮይ በጽጌረዳ እየቀጠሉ መስቀልን ለየት ባለ መልኩ ገልጸውታል። ስለዚህ የእግዚአብሔር ቤተሰቦች ዛሬ የመስቀልን በዓል ለማክበር ሁላችንም ተሰብስበናል። በዓላትን የምናከብርበት የበዓላት ዋና ዓላማዎች ሁለት ነገሮች አሉ። ክርስቶስ ሰውን በአርአያ በትምህርተ መስቀል ከፈጠረ በኋላ በፈጠረበት አንሳር በመስቀል ተሰቅሎ አድኖታል። የዚህ የበዓሉ ዓላማ ክቡር መስቀሉን ስናከብር የተለያዩ የቅዱሳንን በዓል ስናከብር ዋና የሆኑ ዓላማዎች አሉ። አንደኛው ዓላማችን የታመመውን የሰው ልጅ ወደ መድኃኒቱ ክርስቶስ ማቅረብ፣ የተጠማውን የሰው ልጅ የሕይወት ውሃ ነኝ ወዳለ ወደ ክርስቶስ ወደ አማናዊ መጠጥ ማቅረብ፣ የተራበውን የሰው ልጅ ወደ ሃይማናዊ ምግብ ወደ ክርስቶስ ማቅረብ፣ የተራበውን የተራቆተውን የሰው ልጅ ሃይማናዊ ልብስ ተስፋ ወደሚሰጥ ወደ ክርስቶስ ማቅረብ ነው። ስለዚህ በዚህ መስቀሉን ምልክትን ሰጣቸው ብሎ ተናግሯል። ዛሬ ወደ ዕለቱ ታሪክ ሳመጣችሁ በዛሬው ዕለት ለመስቀሉ ምክንያት የሆነች ወሐሰት እግዚአብሔር ምክንያት ለዚህ እግዚአብሔር ለመዳናችን ምክንያት ይፈልጋል። አይሁድ ቀብረው የነበረውን መስቀል ለማውጣት ምክንያት የሆነች ቅድስት እሌኒን እናነሳለን። ከሷም አስቀድሞ ልጇን ብናነሳ ኒቆስጣጣኑ የሚል በጠፈ ሰማይ በሰማይ ሰሌዳ በፀሐይ ብርሃን ተጽፎ ምልክት አየ ይላል ቅዱስ ቆስጠንጢኖስ። ባየ ጊዜ ከሚበላው አጥቶ ከሚጠጣው አጥቶ የሚያወራቸው ሕልም ተርጓሚዎች ነበሩ። አጠር ለማድረግ
የማያውቁት ባለማወቃቸው የሚያውቁት ደግሞ ተመቅኝተው ሳይነግሩት ይላል። ከመካከላቸው አንዱ ይህ ትምህርተ መስቀል ነው። የዚህ ትርጓሜው በዚህ ትምህርተ መስቀል ትመጉ ጸረከ ወጸላእትከ ይህ ሲተረጎም ይህ ማለት በትምህርተ መስቀል ጠላቶችን ሁሉ ድል ትነሳለህ። በጋሻው አንደበት ከፈረሱ ግንባር ትምህርተ መስቀል አድርገህ ዝመት ይወጣል። ያን ጊዜ በእነ መክስምያኖስ አድረው ድል ይነሱ የነበሩ አጋንንት መቆም ስለማይቻላቸው በመስቀሉ ፊት እነሱን ድል ነስቷል ማለት በምን ከተባለ ጠላትን የሚያሸንፉበትን ከጠላት የሚድኑበትን ምልክትን ሰጠሃቸው ማለት መስቀል ስለተሰጠው ያንን መስቀል ከፈረሶቹ ግንባር ላይ አድርጎ ሰራዊቱ በእጃቸው ይዘው ጠላቶቻቸውን አሸንፈዋል ማለት ነው። ምን ይላሉ አባቶቻችን? ዘመክስምያኖስ ስለው ደራ ሀልቀ ዕድሜ የመክስምያኖስ ሰራዊት ካለቀ ቆስጠንጢኖስ ነግሰ ቡአ ወነግሰ በሮሜ። ይህ ማለት ቆስጠንጢኖስ በሮሜ ገብቶ ነገሰ ይላል። ስለዚህ በትምህርተ መስቀሉ ጠላቶቻችን ድል ነስቷል። ጠላቶቹን ድል ነስቶ ርቀውለታል። እሱም በጠላት እጅ እንዳይሸነፍ ሆኗል። የሚፈልገውን አግኝቷል። በምን? በትምህርተ መስቀል ማለት ነው። እዛ በኋላ ልጇ ከነገሰ በኋላ ያው መስቀሉን ለማውጣት ሰራዊት ተቀብላ ወደ ኢየሩሳሌም ሄደች ብለው አጠር ለማድረግ ወደዛ ሄዳ የአይሁድን ሽማግሌዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ መስቀሉ ድውይ ሲፈውስ፣ ሙት ሲያስነሳ፣ ዕውር ሲያበራ፣ መስማት የተሳናቸውን እንዲሰሙ ሲያደርጋቸው አዩና ይህ መስቀሉ የመስቀሉን ማዳን መናገር ስላልፈለጉ ቀብረውት ነበር። ስለዚህ እነሱን ሄዳ ስጠይቃቸው መናገር አልቻሉ። ትቤሮ ወደ እግዚአብሔር አመለከተች። ትቤሮ እሌኒ ንግሥት በመላክ የቤተ ክርስቲያናችን ሊቅ ታላቁ ቅዱስ ያሬድ መልአኩን እሌኒ አለችው፣ የክርስቶስን የመስቀሉን ነገር ንገረኝ ብላ ጠየቀችው። እየሰማችሁ ነው? የመስቀሉን ነገር ንገረኝ አለችው። የክርስቶስን የመስቀሉን ነገር እንድትነግረኝ እፈልጋለሁ፣ እንድታስረዳኝ እፈልጋለሁ። እንዲህ ርጉማን አይሁድ ቀብረውታል። ነገር ግን ብዙ ተራራዎች ስላሉ ከየትኛው ላይ ተቀበረ አላወቅኩም፣ ንገረኝ ብላ ባለችው ጊዜ የመስቀሉ ነገር እጹብ ድንቅ ነው። እዛ አልቦ ወልድ ውስተ ሕፃኑ አባቱ ወዲና ሳለ ከድንግል ማርያም ሳይወለድ ብህነ መላእክት ወጠነ እኛ የመላእክት ማህበር ስለ መስቀሉ ተናግሮ መናገር ጀምረ ነበር። ነገር ግን የመስቀሉ ነገር እጹብ ተብሎ አድንቀን ዝም የምንለው እንጂ ለአንቺ የምነግርሽ አይደለም። ነገር ግን የመስቀሉን ነገር የሚነግሩ ሽማግሌዎች አሉ። እነሱን ጠይቃቸው መልመዳቸው ብሎ ላካት። ማላካት መልአኩ ማለት ነው። እዛ በኋላ አይሁድ ተሰበሰቡ፣ ተጠየቁ፣ አይናገሩም፣ ተማክረዋል። እግዚአብሔር ሐውልተ እምሰማይ እግዚአብሔር ከሰማይ ሆኖ አየ፣ መልካም የሰራ እንዳለ ብሎ ጎበኘ ይላል። ፈለገ ሁሉ አረየ ወውረ አለወ ሁሉ ተካፍሎ እንደ ጦር ጉሮሮ እንደ ፈረስ ጆሮ ይላሉ አባቶቻችን። ተካፍሎ በደለ። አይሁድ ተመካከው መናገር አልቻሉም። ከእነሱ ታላላቅ ሽማግሌዎች አሚኖስና ኪራኮስ የሚባሉት ተለይተው ሽማግሌ ከምክር ከሚለይ ማለት ከምክር ከሚለዩት ከምግብ ቢለዩት ይሻለዋል ይላሉ አባቶቻችን። ለጌታ አማከረቻቸው። እናንተ አባቶቼ የክርስቶስን የመስቀሉን ነገር አይሁድ ወዴት እንደቀበሩት እናንተ ታውቃላችሁ። ከአባቶች አምልጦ የሚቀር ነገር የለም። ከእናንተ የተሰወረ አይሆንም። ለምን ከተባለ ከዚህ ከአካባቢው እውቅና ስላላችሁ ተናገሩ አለቻቸው። የለም አናውቅማ። ኋላ ምን አሉ? የሚበሉት የሚጠጡት ተሰጣቸው። እንናገራለን ብለው ከበሉ ከጠጡ በኋላ አናውቅም አሉ።
የሚፈልጉትን ካገኙ በኋላ ዘወር አሉ። ነገር ግን ቆይቶ መቼም አይደለም የዚህ ዓለም ምግብ ጠዋት ተመግበውት ለማታ የሚያስፈልገው መዋል ማደር አልተቻላቸውም። እራባቸው ውሃ የሚያስጠማ በጨው እንጀራ ከበሉ በኋላ ውሃ ስጡናል። ከዛ በኋላ የለም ከዚህ በኋላ ውሃ አታገኙም፣ የክርስቶስን መስቀል የተቀበረበትን ካልተናገራችሁ የለም አለች። እናቶቻችን ጥበበኞች ነበሩ። በቀድሞ ዘመን የነበሩ አባቶቻችን በፍልጥ ሳይሆን በፈሊጥ ነው፣ በግድ ሳይሆን በፍቅር ነው። ስንቱ አላቸው። ከዛ በኋላ ምን አደረገች? በጣም ውሃ ሲጠማቸው ወደ ንግሥት አድርሱት እንናገራለን ብለው መጨረሻ ላይ የመስቀሉን ነገር ተናግረዋል ማለት ነው። ከሦስቱ ተራራዎች አንዱ ነው ብሎ ተናግረዋል። ይቺ ሴት ከዚች ሴት ታላቅ ከዚች ቅድስት እሌኒ የምንወስደው ብዙ አስተምሮ አለ። እመኔ አልወከ ባሕረ አፍላጋትን እያሰጥሙከ ባሕርን ብትሻገር ወንዞች አያሰጥሙን እኔ እግዚአብሔር አምላክ ከአንተ ጋር አለሁና ብሎ ነቢየ እግዚአብሔር ኢሳይያስ እንደተናገረው ወይም በነቢዩ ባዶ እግዚአብሔር እንደተናገረው ሁሉ በባህር ላይ ባለቤቷ ያው ታሪኩን ስለምናውቀው አጠር ለማድረግ ነው። በጣናት ጊዜ ከባህሩ በሀገራቸው ከደረቁ ባህሩ ይበልጥ ነበርና በመርከብ አድርጎ ባልሆነ ነገር በነገረ ሰሪ በውሸት ባላደረገች ነገር በሐሰት ተከሳ ከባህር መካከል ስትደርስ ምነወቴ ሳምሽ የከዳሽ ሰውድሽ የጠላሽን ብሎ አንስቶ ከባህር ላይ ጣላት ነኝ። ልብ በሉ የእግዚአብሔር ቤተሰቦች፣ ሰዎች የሚያመች ስፍራ ሲያገኙልን የሆነ አጣብቂ ቦታ ሲያገኙን በአገጫ በለበል ሰዓት ይነሳሱብናል። ይህ ቀርሜሎስ የሚባለው የሚከተሉትን ብላቴኖቹን ተመለሱ ይሏቸዋል። ምንም ነገር የለም፣ ከመርከብ ቀዛፊ በቀር ሌላ ሰው የለም። ያን ጊዜ ያደረኩት ነገር የለም፣ ተውናክ ተረዳኝ፣ እግዚአብሔር ሰጠ እግዚአብሔር ነሳ ብትለው እግዚአብሔር የሰጠንን እግዚአብሔር ቢያስቀርብንም ደግሞ ይሰጠናል። ይህ ነገር አላደረኩትም፣ ትርዳት ታግዝ ብለህ የሰጠኸኝ ሰራተኛ ነው የሰጠችው ብላ ቀሚሷን እናቶቻችን የሚለብሱት በቀድሞው ዘመን ትምህርተ መስቀል የሆነ ጥልፍ ቀሚስ ነበራቸው። እንደገና ዕንቁ ነበረ የሚያበራ ያን አውጥቶ ከቆንጆው ጋር ካገናኘሽ ይህን ማን ሰጠው ብሎ ሲያሳያት አይደለም አለችው። ቢሰማካለ ስራሽ አውጣሽ ስራሽ አጥፋሽ ብሎ ጣላት ነው የሚለው። ከዛ በኋላ እግዚአብሔርን ስለያት የመስቀሉ ምልክት ስላላት ይህች ታላቋ ቅድስት እሌኒ እናታችን ትምህርተ መስቀል ይዛ ስለሆነ ክርስቶስን ስለያዘች ውሃ አላሳተማትም፣ ተሻግራ ሄዳለች። ስለዚህ አጠር ለማድረግ ከዚህ በኋላ የክርስቶስን መስቀል እንደምታወጣ ተስላ ነበረ። አሳዩአት። እኒህ ሽማግሌዎች ሕዝቡን እንጨት ይዘው እንዲሰበሰቡ አደረገች። እንጨት ይዘው ተሰበሰቡ። ከዛ በኋላ ደመራ ተደምሮ ያው ዛሬ መስከረም 16 ቀን ደመራ ተደምሮ ሰገደ ጢስ በጎልጎታ። ጢስ በጎልጎታ ሰገደ ማለት አመለከተ። ለሚፈሩ ለሚያመልኩ ምልክትን ሰጣቸው ማለት መስቀሉን የምታገኝበት ምክንያት ምልክት አታ ስለነበር ያን ምልክት ጢሱ አመለከታት። መጀመሪያ ሽማግሌዎች እንደሚመነኳት መልአኩ ምልክት ነገራት። ከእግዚአብሔር ምልክት ተላከላት፣ መልአኩ ተልኳል። ከዛ በኋላ ያ ጢስ በጎልጎታ ካሉ ከሦስቱ ከአንዱ ተራራ ላይ ሲሆን ከዚህ ጌታዬ መስቀል አለ ብላ ቁፋሮ አስጀምራለች ማለት ነው። ስለዚህ መስከረም 17 ቀን ቁፋሮ ተጀምሮ መጋቢት 10 ቀን መስቀሉ የተገኘበት ዕለት ነው። አይሁድ ልብ በሉ፣ አይሁድ የቀበሩት መስቀል በዛሬው ቀን ያመለከተበት ጢስ ዕለት ነው እና ለእግዚአብሔር ክብር ምስጋና ይግባው። አሁን የምንመለከተው መስቀሉ ሲገኝ ደስ የሚላቸው ብዙዎች አሉ። የመስቀሉን የጽናውን ስባሪ እየላኩ ቆስጠንጢኖስና በሀገራችን እያሉ ይልኩበት የነበሩ የመስቀሉ ምልክት የሚወዱ መስቀሉ በእድናቸው የተቀረጸ መስቀሉ በእጃቸው በደረታቸው ያሉ የእግዚአብሔር ተከታዮች የሆኑ እሌኒ ስለ መስቀሉ እሌኒ ንግሥት አሰሰት መስቀሎ ዕንባቆም ነቢይ ዘአንከረ ግብሮ
እሌኒ ንግሥት መስቀሉን ፈለገች። ዕንባቆም ነቢይ ደግሞ ሥራውን አደነቀ። ርኢኩከ በማእከለ ክልኤ እንስሳ በሁለት እንስሳት መካከል አየሁ ብሎ ተናግሯል። ስለ ክርስቶስ መሰቀል ያን ጊዜ ፈራሁ ይላል። ሁለት እንስሳ የተባሉ ከቤተልሔም ጀምሮ አህያና ላም ጀምሮ ከዛ ሲቀጥል ፈያታይና ፈያታይ ዘየማንና ፈያታይ ዘጸጋም ነቢዩ እስከ ዕለተ ምጽአት ጻድቃንና ኃጥአን እነዚህ ታይተው መላእክተ ጽልመትና መላእክተ ብርሃን በክርስቶስ ፊት በቀኝና በግራ እንደሚቆሙ ታይቶት ሥራን አይቼ አደነቅሁ ፈራሁ ብሎ ተናግሯል። እሌኒ መስቀሉን ፈልጋለች ብሎ ሊቁ እንደሚናገረው ሁሉ መስቀሉን ፈለገች። ሕዝቡ ለእግዚአብሔር ወተሃዩ ለንሥክሙ እግዚአብሔርን ፈልጉት ነፍሳችሁም ይድናል ብሎ ነቢዩ እንደነገረው ሁሉ መስቀሉን የፈለገች እሌኒ መስቀሉን ስታገኝ ደስ ይላታል። ሌሎችም ደስ ይላቸዋል። በዚህ አንጻር መስቀሉን የደበቁ አይሁድ ይከፋቸዋል። እስመ ብርሃን መጽአ ውስተ ዓለም አሁን በወንጌል ሲነበብ እንደሰማነው ብርሃን ወደዚህ ዓለም መጣ። ስራው ክፉ የሆነ ሰው እስመ ዘኩይ ምግባሩ ይጸልይ ብርሃነ ስራው ክፉ የሆነ ሰው ወደ ብርሃን አይመጣም፣ ስራው እንዳይገለጥበት እያለ ይናገራል። አይሁድ መስቀሉን የቀበሩ ለምን መሰላቸው? ክርስቶስን ስላልተቀበሉ የመስቀሉን ማዳን፣ የመስቀሉን ዕውር ማብራት፣ የመስቀሉን ሙት ማስነሳት ማየት አልፈለጉም። ዛሬም በዘመናችን እኮ ብዙ ማየት እኛን ማየት የማይፈልጉ ብዙዎች አሉ። አንጠቅማቸው ብሎ ነው እንጂ ክርስቶስን ያልተቀበለች ዓለም ናት። አይደለም እኛን ቀርቶ ማለት ነው። ስለዚህ ያን ጊዜ አዘኑ። መስቀሉ ሲገለጥ ጨነቃቸው። እና የእግዚአብሔር ቤተሰቦች ይህ መስቀል በዛሬው ዕለት ቅድም እንደነገርኳችሁ ነገ 17 መጫር የተጀመረበት ነው ማለት ነው። ይህ መጀመሪያ ላይ እንደነገርኳችሁ የመስቀሉን በዓል የምናከብርበት ዓላማ አንደኛው ሰውና እግዚአብሔር ለማገናኘት ሲሆን፣ ሁለተኛው ሰውና ሰው ይገናኛል፣ ይተዋወቃል ማለት ነው። ቅድስት እሌኒ የመስቀሉን ደመራውን ደምራ ምልክቱን ካየች በኋላ በመስቀሉ መላእክት መጥተዋል። የሞቱት ሞት አልገደላቸውም፣ በአካለ ነፍስ መጥተዋል። በሕይወተ ሥጋ ያሉት መጥተዋል። ስለዚህ በመስቀሉ ብዙዎች በአንድ ላይ ሆነው በዓልን አክብረዋል። ብዙ ጻድቃን ሰማዕታት ድነት የተፈጸመበትን የመስቀሉን በዓል ያከበሩት ዕለት ነው። እኛ በዓላትን የምናከብር እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት ሳይሆን ከአባቶቻችን ሲያዝ የመጣ የድነታችን ምልክት የሆነው የመስቀሉን በዓል አክብረን ክብሩን እናገኛለን። ስለዚህ መስቀሉን የያዙ አባቶቻችን ሰይጣንን ድል ነስተውበታል። በዚህ መስቀል ተስፋ አግኝተናል። ይህ መስቀል የክርስቲያን ተስፋ ነው። የቤተ ክርስቲያን መሰረት ነው። ይህ መስቀል ሰይጣን ጠላታችን ድል የተነሳበት ነው። ይህ መስቀል መርህ በፍኖት የመንገዳችን መሪ ነው። ለምን ከተባለ የመስቀሉ ነገር በልቡናዋ ስላለ ቅድስት እሌኒ መንገድ ይመራት ነበረ። መርሆሙ መርህ በፍኖት ወገሶሙ ለጻድቃን በመንገድ የሚመራ ነው። ለጻድቃን ደግሞ ባለሟልነት የሚያሰጣቸው ሞገሳቸው ነው መስቀሉ። መስቀሉን የያዙ አባቶቻችን መስቀል ኃይላችን ነው፣ መስቀል ብርታታችን ነው፣ መስቀል የነፍሳችን መዳኛ ነው እያሉ የመስቀሉን ማንነት እየመሰከሩ እምኒቅ እስከ ደቂቅ ከትንሽ እስከ ትልቅ ያው እስከ ዕለተ ሞታቸው መስቀሉን ይዘው በዚህ መስቀል መንግሥተ ሰማያትን ይወርሳሉ ማለት። ስለዚህ መስቀሉን ይዘን መንግሥቱን እንድንወርስ አምላካችን ይፍቀድልን። ስለዚህ የቅድስት እሌኒ መታወቂያዋ ምን ሆነ? ምልክት የተሰጣት ምን ሆነ? የቅዱስ ቆስጠንጢኖስ አይደለም ሰራዊቱ ፈረሶቹ ያሰሩት። ዛሬ መስቀል የማያስር አካል ቢኖር ከቆስጠንጢኖስ እሳት ያነሰ እንደዚህ ከመሆን ይሰውረን እግዚአብሔር። መታወቂያቸው የአባቶቻችን መስቀል ነው። የእኛስ መታወቂያችን ዛሬ ምንድን ነው? ሰው ተጠሪ የሚሆነው በምን ነው? እናታችን መስቀሉን አውጥታለች። ልጇ ደግሞ በመስቀል ጠላቶቹን ድል ነስቷል። አብያተ ክርስቲያናትን አሰርቷል። በሐሰት ገንዘቧን የዘረፋትን በሐሰት የባሏን ገንዘብ የዘረፈውን ሰውዬ የመስቀልን ቤተ ክርስቲያን አሰርታ መጨረሻ ላይ ጠባቂ አድርገዋል። እኛ ግን ጠላታችን ብናገኝ እንዴት ነበር ብናደርገው?
በባህር የጣላትን ስራሽ አውጣሽ ስራሽ አጥፋሽ ብሎ የጣላትን እሱን የመስቀለ ክርስቶስ ቤተ ክርስቲያን ጠባቂ አደረገችው። አደረገችው አልኳችሁ። ስለዚህ እግዚአብሔር አምላካችን መስቀሉን ሁላችንም በአንገታችንም በእጃችንም በሕሊናችንም ውስጣዊ ሕሊና እሰግድ በብረከ ልቤ በልቡናዬ ጉልበት ለአንተ እሰግዳለሁ ብሎ ነቢየ እግዚአብሔር ልበ አምላክ ዳዊት እንደተናገረው የመስቀሉ ክብርና ምስጋና ሰጥተን የመስቀሉ ረድኤት በረከት በሁላችን ላይ ይደርብን። ያስተማረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይቅርታ ስላበዛሁባችሁ ወስብሐት ለእግዚአብሔር። ይቆይ።